ሰላም ጤና ይስጥልኝ ተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋለሁ። በቅድሚያም አርዕስቶቹ በትግራይ ውጥረት ነግሷል። አድሚ 44 መቀሌ ዙሪያን ከበባ አድርጓል። አንዳንድ የጊዜያዊ አስተዳደር ባለስልጣናቶችን የነደብረጽዮን ቡድን ያሰረ ይገኛል። ምንድነው እየተከናወነ ያለው የሚለውን በስፋት ለማየት እንሞክራለን። በአማራ ክልል በተለያዩ ቦታዎች ላይ ጎጃምና ጎንደር፣ ወሎ፣ ሰሜን ሸዋ አካባቢዎች ውጊያዎች ቀጥሏል። በዚህ ውጊያ በድንገተኛ የደፈጣ ጥቃት በርካታ የመንግስት ጥምር ጦር ዋጋ የከፈለበት መሆኑንም እንመለከታለን። እነዚህንና ሌሎች መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ወደ ትግራይ የሚወስደን መረጃ ነው። አድሚ 44 በመቀሌ ዙሪያ አድጉዶም ከተማን ተቆጣጥረው መቀሌን ከበባ ውስጥ አስገብቶ ነበር። እንግዲህ አሁን ከሰዓታት በኋላ ደግሞ እነ ዶክተር ደብረጽዮን መቀሌ ከተማን መቆጣጠራቸውን ያሳወቁበት ሁኔታ ነው ያለው። የመቀሌ ነዋሪዎችም ተቃውሞ አሰምቷል። አድሚ 44 በአድጉዶም ሰፍረው በርካቶችን በቁጥጥር ስር አድርጓል። ጌታቸው ረዳ የፌዴራል መንግስት በትግራይ ጣልቃ መግባት በቂ ምክንያት አለው ያለበትም ሁኔታ ነው ያለው። እንግዲህ የፕሪቶሪያውን ስምምነት ማፍረስ ነው፣ ጊዜያዊ አስተዳደሩን ማፍረስ የሚል ጌታቸው ረዳ መግለጫ ሲያወጣ ለፌዴራል መንግስትም ጥሪ ያቀረበበት ሁኔታ ነው ያለው። በእንግሊዝኛ ያወጣቸው መግለጫዎችም አሉ። አውሮፓ ህብረት እንዲሁም በፕሪቶሪያ ስምምነት ወቅትም በጉዳዩ ተሳትፎ የነበሩት ሀገሮች አሉ። እነሱም ጉዳዩን እንዲረዱና እንዲገነዘቡት በመግለጫው ያሳወቀበት ሁኔታ ነው ያለው። አቶ ጌታቸው ረዳ ከቢቢሲ ጋዜጠኛ ጋር ቃለ ምልልስም አድርጓል። ከትግራይ ሸሽተሃል የሚል በተለያዩ ሶሻል ሚዲያዎች እየተንሸራሸረ ይገኛል። እንዴት ነው ብላ ጠይቋለች ጌታቸው ረዳን። ጌታቸው ረዳ አልሸሸውም፣ የፌዴራል መንግስት ለስብሰባ እንደሚፈልገኝና እንዲሁም በክልሉ ውስጥ እየተፈጸመ ያለውን ጉዳይ በቂ ማብራሪያ ለማግኘት ጣርቶኝ ነው የመጣሁት ብሏል። አቶ ጌታቸው ረዳ ጉዳይን ከጨረስ ወደ ትግራይ ተመለሳለህ ወይ ብላለች የቢቢሲ ጋዜጠኛዋ። አዎ መለሳለሁ ነው የሚለው። አሁን ባለው ሁኔታ ትግራይን ማስተዳደር ወይም ደግሞ የጸጥታውን ሁኔታ መቆጣጠር ትችላለህ ወይ ብለዋለች። አንዳንድ ቦታዎች ላይ እውነትሽን ነው፣ መሬት ላይ ያለው እውነታ ከእጃችን የወጡ አካባቢዎች አሉ፣ መልሰን እንቆጣጠራለን ያለበት ሁኔታ ነው ያለው። ጉዳዩ ለሚመለከታቸው ሁሉ እንግዲህ ሪፖርት እንዳደረገና መረጃ እንደሰጣቸው ነው ጌታቸው ረዳ። ፌዴራል መንግስት ብቻ ሳይሆን በአዲስ አበባ ለሚገኙት ኤምባሲዎች አንዳንድ ማብራሪያዎችን ሰጥቻለሁ፣ እነዚህ ስራዎችን እየሰራው ነው የሚለው። በትግራይ እንግዲህ ከ7 ወረዳ ውጪ ሌሎች ወረዳዎች እነ ደብረጽዮን እንደተቆጣጠሩት ነው የተገለጸው። በትግራይ ከ54 ወረዳ ውስጥ እንግዲህ 7 ወረዳ ብቻ ነው እንግዲህ የቀረን ብሏል የደብረጽዮን ቡድን። በርካቶች የጊዜያዊ አስተዳደር ባለስልጣናትን በቁጥጥር ስር ውሏል ብሏል። እንግዲህ የደብረጽዮን ቡድን ብሔራዊ ክህደት የፈጸሙት ላይ እርምጃ እንወስዳለን ነው እያሉ የሚገኙ። እንግዲህ አድማጮቻችን በትግራይ የሚንቀሳቀሱት እንግዲህ ተቃዋሚ ፓርቲዎችም መግለጫ ያወጡበት ሁኔታ ነው ያለው። ግልጽ ወረራ ነው ያሉት። አሁን እነ ደብረጽዮን እየፈጸሙ ያሉት አድራጎት ከዚህ በፊት እንግዲህ ህወሓት ነፃነት ተከልክሏቸው ራሱን ብቻ ችሎ ነበር በትግራይ ህወሓት ሲንቀሳቀስ የነበረው። በዚህ ቂም የያዙት እንግዲህ ባይቶና ፓርቲና አረና ትግራይ መግለጫ አውጥቷል። የእነ ደብረጽዮንን ቡድን በመቃወም ማለት ነው፣ ጌታቸው ረዳን በመደገፍ መቀሌ አካባቢም እንግዲህ ህብረተሰቡ ተቃውሞ አሰምቷል በዶክተር ደብረጽዮን። እንግዲህ የትግራይ ህዝብ አሁን ስንመለከት ግማሹ ብር ከባንክ እያወጣ ይገኛል፣ ግማሹ ሸቀጣሸቀጦችን እየገዛ ይገኛል። ምናልባት ከኤርትራ ጋርም ጦርነት ይደረጋል። እንደገና ደግሞ የፌዴራል መንግስትም እነ ደብረጽዮንን በቁጥጥር ስር ለማድረግ ሙከራዎች ሊያደርግ ይችላል። ወደዚህ ከተገባ እነ ደብረጽዮን ደግሞ የታጠቁ ኃይሎች ስላሏቸው የመልስ ምት የሚሰጥ ከሆነ መቀሌ ጦርነት ይከፈታል የሚል ህብረተሰቡ እንግዲህ ሲቪሊያኖቹ ይህንን እያሰቡ ከፍተኛ ስጋት ውስጥ የገቡበትና ግርግሮች አሉ። ትግራይ በተመለከተ
ህዝቡ ከባንክ ገንዘቡን እያወጣ ይገኛል ምን የተባለ ጌታቸው ረዳ አስቀድመው እንግዲህ ወደ አዲስ አበባ እንደገባ ይታወቃል። ዛሬ ለነገ ስብሰባም ጀነራል ታደሰ ወረደን ጨምሮ ለአስቸኳይ ስብሰባ አዲስ አበባ ተጠርቷል ተብሏል። እንግዲህ የጊዜያዊ አስተዳደር 4 የጊዜያዊ አስተዳደርና ሌተናል ጀነራል ታደሰ ወረደ ለስብሰባው አዲስ አበባ ገብቷል። ጌታቸው ረዳ ለውጪ ኤምባሲዎችም በደብዳቤ ያሳውቋል። የአውሮፓ ህብረትን ጨምሮ ጉዳዩን እየተከታተሉ ይገኛሉ ብሏል። በሌላ በኩል እንግዲህ አብይ አህመድ ጌታቸው ረዳ በትግራይ ጣልቃ እንዲገባ ጠይቀው ነበር። አብይ መልስ አልሰጠም እስካሁንም። ምናልባት ከነገ ስብሰባ በኋላ ሊታወቅ ይችላል የሚሉት በርካቶች ሐሳብ አስተያየታቸውን ሰጥቷል። ሌላው ደጋ ሐሙስ የኤርትራ ጀነራሎች የህወሓት ጀነራሎች ስብሰባ አድርጓል የሚል መረጃዎች እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንግዲህ አድማጮች አሁን ትግራይ ላይ ያለው ውጥረት እጅግ በጣም ያየለበት ሁኔታ ነው ያለው። ምናልባት የፌደራል መንግስት አንዳንድ ከትግራይ ጉዳዩ የሚመለከታቸው የጊዜያዊ አስተዳደር ባለስልጣናቶችን ታደሰ ወረደን ጨምሮ ጌታቸው ረዳም ሌሎችም 4፣ 5፣ 6 ወደ 8 የሚደርሱት አካባቢ ተጠርቷል። ምን እንደሚዶልቱና ምን እንደሚወስኑ ከዛ በኋላ ነው የሚታወቀው። እንግዲህ ምናልባት እነ ዶክተር ደብረጽዮን የፌደራል መንግስት ወደ ትግራይ ምን ቆርጦት ነው የሚገባ የሚል ጉዳይ አንስቷል። የፌደራል መንግስት ጌታቸው ረዳ ደግሞ የፌደራል መንግስት ወደ ትግራይ እንዲገባ እየገፋፉት ይገኛሉ። የኢትዮጵያ መከላከያ ሰራዊት ወደ ትግራይ ዳግም ይገባል ወይ? ከገባ በኋላስ ምንድነው የሚፈጠረው የሚለው ራሱ አንድ ሌላ ጥያቄ ነው እንግዲህ የሆነ ያለው። የሚገባው እንግዲህ ህግ ለማስከበር ነው የሚገባ። ህግ ለማስከበር ሲሄድ እንግዲህ እነ ዶክተር ደብረጽዮንን እንቆጣጠራለን ነው። እዛ ውስጥ የራሳቸው ታጣቂዎች ደግሞ የታጠቁ ኃይሎች ናቸው። ሰራዊት አለ፣ ትጥቅ አለ። ምን ይፈጠራል የሚለው እንግዲህ ለመገመት አያዳግትም። ዳግም ትግራይ ወደ ጦርነት ልትገባ ነው ማለት ነው የፌደራል መንግስት ደፍሮ ይሄን ነገር የሚያደርግ ከሆነ። ከዛ በኋላ ምን ይፈጠራል የሚለው እንግዲህ አስቸጋሪ ነው የሚሆነው። የትግራይ ማህበረሰብ ይሄንን ግምት ውስጥ በማስገባት ብራቸውን ከባንክ ማውጣት፣ ሸቀጥ፣ አንዳንድ ነገሮችን ዝግጅት የማድረግ ስራዎችን ነው እየሰሩ የሚገኙት። አድማጮቻችን፣ ተመልካቾቻችን እንግዲህ ጉዳዩን ተከታትለን አብረን የምንመለከት ይሆናል። ግን ያለው ሁኔታ ጥሩ አይደለም። የመቀሌውንም ጉዳይ በደንብ እናጣራለን። እነ ዶክተር ደብረጽዮን ገብተናል ነው የሚሉት። ሌላ ጠዋት ላይ የሰማነው መረጃ ግን አድጉዶም አካባቢ ከበባ መቀሌ ዙሪያ ከበባ እንዳደረጉና አድጉዶም አካባቢ እንደተቆጣጠሩና በርካታ የጊዜያዊ አስተዳደር ባለስልጣናቶችን እያሰሩ እንደሚገኙ ነው የተገለጸው። ከሌ ጋር ነው የሚለውን እየተጠቋቋሙ በጣም ፈጣን የሆነ ስራ እየሰሩ ይገኛሉ። ምናልባት የትግራይ ህወሓት እንግዲህ እየሄደበት ያለው አካሄድ ትግራይን ሙሉ ለሙሉ ከተቆጣጠረ በኋላ ለሚቀጥለው ዝግጅት ፍጥነት እንትን እያደረገ ይገኛል። እንግዲህ የአማራ ኃይሎች ከዚህ ምንድነው የሚማሩት የሚለውን የትኛው እንደሚቀድም ከየትኛው ጋር ጻብ ራሱ ስታደርግ የቱ እንደሚቀድም የት ቦታ ላይ መምታት እንዳለብህና የቱ ጋር መጣላት እንዳለብህ ብዙ ትምህርት ይወስዳሉ ብለን እናስባለን። አሁን እንግዲህ ከአማራ ክልል ጋር ስናስተያይ ማለት ነው። ምክንያቱም ጌታቸው ረዳ ትግራይ መቀሌ ላይ እያለ የነ ደብረጽዮን ሂደት ውጤት አያገኝም። ስለዚህ ቅድሚያ ምንድነው የሚያደርጉት? ወደዛ ወደዚህ የሚያቀባብለውን ማስወገድ። ይሄንን ነው እየሰሩ ያለው። ጌታቸው ረዳ አሁን ህወሓት አይደለም ብልጽግና ነው። ስለዚህ ብልጽግናን አስወግደ ከብልጽግና ጋር ትጣላለህ እንጂ ብልጽግና አብሮክ እያለ ይሄንን ማድረግ እንደማይቻል በቂ የሆነ ትምህርት ይሰጣል ብዬ አስባለሁ። ወደፊት ቀጣይ ጊዜ ከአማራ ጋር ውጊያ ለማድረግ ፍላጎቱ እንኳን ቢኖራቸው ከነሱ ጠንካራ ጎንና ደካማ ጎን የቱ ጋር ነው የሚለውን ፋኖ በተወሰነ መልክ ትምህርት መውሰድ አለበት። አሁን አማራ ክልል እንዳያችሁት ብልጽግናዎች በመኖራቸው ሚሊሻን እያሰለጠኑ ስብሰባ እየጠሩ የህዝቡን አቴንሽን የህዝቡን ጭንቅላት እየሰረቁ ህዝቡ ወደ ኋላ እንዲመለስ እያደረጉ ወደ ፋኖ አንድ እርምጃ የሄደውን ማህበረሰብ ግማሽ እርምጃ ወደ ኋላ እንዲያፋከፉ እንዲሆን እያደረጉ ያሉት ካድሬዎች እዛ ውስጥ ስላሉ። ካድሬዎች ባይኖሩ ኖሮ ግን ጦርነቱ ከክልሉ ውስጥ ይወጣል ማለት ነው። ስለዚህ ፋኖች ከዚህ ምንድነው የሚማሩት ምንድነው የሚወስዱት የሚለውን በቅድመ ሁኔታ ሊታወቅ ያስፈልጋል።
ቀጥታ ወደ አማራ ክልል ያለው መረጃ ነው ወስዳችሁ። በአማራ ክልል በማዕከላዊ አርማጮ ግጨኝ በተባለው ቦታ በተደረገው ጦርነት በርካታ ጉዳት ደርሷል። ሽመል በርና ግጨኝ ጥምር ጦር ነው እንግዲህ ጉዳት ያስተናገደው። ጥምር ጦር የምንለው እንደምታውቁት ሚሊሻ፣ አድማ ብተናና ፖሊስ፣ መከላከያ ጥምር ጦር፣ የተጣመረ ጦር ጥምር ጦር ተብሎ የሚጠራው ይሄ ነው። ሽመል በር በተፈጸመው የደፈጣ ጥቃት 34 የጥምር ጦር ጉዳት አስተናግዷል። ደረቅ አንቦ የመንግስት ወታደሮች በንጹሃን ላይ ጉዳት አድርሷል። ያለ ኦፒ የሚተኩሱት ከባድ መሳሪያዎች በንጹሃን መንደር ላይ አርፏል። ግጨኝ በተባለው ከፍተኛ ሰብአዊ ጉዳት ደርሷል። 80 የሚደርሱት የሞትና ቁስለኛ ሆኗል። የመንግስት 78ኛ ክፍለ ጦር ከ3 የገጠር ከተማ ለቆ ወጥቷልም ነው የተባለው። 5 የፋኖ ብርጌዶች ናቸው ይሄንን ውጊያ ያደረጉት በጋራ ሆነው ተብሏል። ሌላው ደቡብ ወሎ መቅደላ ወረዳ የሚሊሻ መሪ በ030 ቀበሌ ተገሏል። ሸጋ ዋጋ በተባለው ቦታ በተደረገው ውጊያ 8 መከላከያ ተገሏል። 12 ቤት አቃጥሏል። 10 ከብቶችንም ነርቶ ወስዷል። የበቀል እርምጃ የሚመስል ስራ እንደሰሩ ነው የአካባቢ መረጃዎች የሚጠቁሙት። ሌላው ውጊያ የተደረገበት ሰሜን ሸዋ ኤፋታና ግድምና በአንጾኪያ ገምዛ ነው እንግዲህ ውጊያ የተደረገው። ሌተናንት ጀነራል ጨምሮ ከ60 በላይ የመንግስት ወታደሮች ጉዳት ያስተናገዱበት ውጊያ ሆኗል። ሌላው መራቢቴ ግንባር በድምድም መራኛ በተፈጸመው ድንገተኛ ጥቃት ድምድም አንገር ሜዳ ፎጎራ ከፍተኛ ጉዳት ደርሷል። 2 የቡድን መሳሪያና 12 የነፍስ ወከፍ መሳሪያ በፋኖዎች ገብቷል። የተማረኩት ሚሊሻ ማኖራቸውንም ተሰምቷል። 100 አለቃም ቆስለው ሆስፒታል ገብቷል። ስለ ፋኖም አስተያየት የሰጠበት ሁኔታ ነው ያለው። ፋኖቹ ገና ልጆች ናቸው። ፈጣን የውጊያ አገልግሎት ነው የሚያደርጉት። ከየት መጡ ሳንል ነው እንግዲህ ወረራ የሚፈጽሙት። በጣም ውጊያው ጠንካራ ነው ስል የፋኖን የውጊያ ሂደት የገለጸበት ሁኔታ መኖሩን እንግዲህ ሆስፒታል ላይ ገልጿል። ሌላው ሰሜን ወሎ ወልዲያ በደቡብና ሰሜን አቅጣጫ በወልዲያ ውጊያ ተደርጓል። ከወልዲያ ደሴ መስመርም ኡርጌሳ ስሪንቃ ፋኖ እንደተቆጣጠረው ነው እንግዲህ የተገለጸው። በወልዲያም 2 ባንኮች ትላንትና መዘረፋቸው ተሰምቷል። ሌላው በጋምቤላ የተከሰተው የኮሌራ በሽታ አሁን በሽታው በቁጥጥር ስር ውሏል ብሏል የዓለም ጤና ድርጅት። ከ50 በላይ ሰው በኮሌራ መታመሙንም ገልጿል። ኢትዮጵያና ኤርትራን በተመለከተ ኤርትራ ወደ ደቡብ ኤርትራ ሰራዊት እያንቀሳቀሰች ነው ተብሏል። ከኢትዮጵያ አንጻርም ደግሞ ቡሬ አቅጣጫ በርካታ ወታደር ተሽከርካሪ የገባ ነው ተብሏል። በአፋር አባሃላ በኩልም ወደ ትግራይ ሰራዊት የማስጠጋት ስራዎች እየተሰሩ እንደሚገኙ ተገልጿል። ፌደራል መንግስት እንግዲህ አሁን በ2 ግንባር ነው ሰራዊት እያንቀሳቀሰ የሚገኘው። ቡሬ መስመር ከኤርትራ ጋር ያለው ሁኔታ ሰራዊት የመጠጋት ሂደት አለ። ትግራይም ራሱ ስጋት ውስጥ ገብታለች። አባሃላ መስመር አፋር ሰራዊት የመጠጋት ሂደት ውስጥ አለ። አማራ ክልል እንደዚህ ነው። እንግዲህ ውጥረቱ በጣም መከላከያ እንደ ቆዳ የተወጠረበት ሁኔታ መኖሩን ነው መረጃዎች የሚያመላክቱ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስላሉ። በተመሳሳይ ፕሮግራምና መርሃ ግብር እንገናኛለን። መልካም